መንግስት የሶሻል ኮንትራክት የነበረው ያለፉት 5 ዓመታት በማኒፌስቶአችን እነዚህን እናከናውናለን ያልናቸው ከሱም አለፍ ብሎ የበለጠ ህዝቡን የጠቀሙ ከተማውን ከፍ ያደረጉ ታሪካችንን በከፍተኛ ሁኔታ በዓለም መድረክ ያንጸባረቀበት እና ስኬታማ የሆነ የ5 ዓመት ጉዞ ነው ማለት ይቻላል። መረጃዎቹ ያንን ስለሚያመላክቱ ማለት የቀረቡ መረጃዎች የቀረቡ ሪፖርቶች የተጨባጭ ውጤቶች ያንን ያመለክታሉ። ህዝቡ ከተማ ውስጥም ይሄንን ይናገራል፣ ሚዲያውም ይሄንን ይናገራል ማለት ማህበራዊ ሚዲያውም ይሄንን ይናገራል። አጠቃላይ እየተመዘገበ ያለው ስኬት እጅግ የሚያጓጓ መሆኑን ያንን ደግሞ ያንጸባረቀበት ሁኔታ የሚታየው ህዝቡ ለዚህ ውጤት መቅናት ለዚህ ውጤት ማስጠበቅ እንዲያስችለው በነቂስ ወጥቶ ብርዱን ቁሩን ተቋቁሞ እስከ ሌሊት ወጥቶ የመረጠበትና ስርዓቱን ያስቀጠለበት ሁኔታ ሲታይ በብዙ ጉዳዮች በማልቲ ዳይሜንሽን ወስደን ስናይ በጣም አንጸባራቂ የሆነ ጊዜ ነው ማለት ይቻላል ማለት። መጀመሪያም ከዚህ በፊት አዲስ አበባን የብልጽግና ተምሳሌት እናደርጋለን ስንል እያንዳንዱ ተቋም በአገር አቀፍ ደረጃ በሚኖሩ መድረኮች ወደ ኋላ የሚያስጠራ መሆን የለበትም። ሴክተሮች እንደ አዲስ አበባ በአገር አቀፍ ደረጃ በሚደረጉ መድረኮች አዲስ አበባ አንደኛ፣ አዲስ አበባ ሁለተኛ፣ አዲስ አበባ ሶስተኛ እንጂ አዲስ አበባ መጨረሻ 11ኛ 12ኛ የሚባል ነገር አናስተናግድም። እዚህ ከተማ ውስጥ የምንሰራው ስራ ተደምሮ በአጠቃላይ በአገር ደረጃ በሚኖሩ እንትኖቻችንም እነዚህ እንደ አንድ መወዳደሪያ አቅም የብልጽግናን ተምሳሌት እናደርጋለን የምንለው በእያንዳንዱ ሴክተር በሚያደርጋቸው እንቅስቃሴ ጭምር እየተለካ መሄድ አለበት ብለን ያስቀመጥናቸው ጉዳዮች ላይ በአብዛኛው ጉዳዮች በዛ መልኩ እየሄደ ያለበት ነገር አለ ማለት። ተቋሞቻችን እያደጉ አቅም እየፈጠሩ በጥሩ መልኩ ዴሊቨር ያደረጉ ውጤታማ የሆኑ ስራዎችን እየሰሩ በሚኖሩ መድረኮቻችንም የተሞክሮ የልምድ የመልካም ስራ ውጤት መሆን የቻለበት ሁኔታ አለ ማለት ነው። በአገር አቀፍ ትልልቅ መድረኮችም የአመራር በምሳሌነት የሚጠቀስ 24/7 በመስራት ከተማን በመቀየር ውጤት በማምጣት ሰው ተኮር በመሆን ስራዎችን በማከናወን ጭምር የሚገለጽ ነው ማለት ነው። ከዛ በተጨማሪም በተለያየ ጊዜ የሚመጡ የፌደራል ሱፐርቪዥን ቲም መጥቶ በሚያይባቸው ሁኔታዎች ላይ ምስክርነት መስጠት በዚህ ከተማ ላይ የተሰሩ ያሉ ስራዎች ምስክርነት መስጠት ጥሩ ስራ ነው፣ በጣም ውጤታማ ነው፣ አመራሩ የስራ ተነሳሽነቱ መልካም ነው የሚል እና በዛው ሂደት ውስጥ ደግሞ የሚስተዋሉ ጉድለቶችን በሚዛኑ የማስቀመጥ ሁኔታ አለ ማለት ነው። ከዚህ ወስደን ስናይ በእድገት ውስጥ ያለው ጉዳይ ነው ማለት ነው።